ወንጂ በኦሮሚያ ክልል በምስራቅ ሸዋ ዞን የምትገኝ ከተማ ናት። ከ30 ሺህ በላይ ነዋሪዎችን የያዘችው ከመዲናችን አዲስ አበባ 110 ኪሎ ሜትሮችን የምትርቀው ከአዳማ 7 ኪሎ ሜትሮችን ሸሸት የምትለው ከተቆረቆረች 100 ዓመት ሳይሞላት ኢንዱስትሪውን በስፋት የተቀላቀለችው ስኳር ፋብሪካ ሲባል ቀድማ አእምሮአችን ላይ የምትመጣው የደስታ ከረሜላ ፋብሪካ ሲነሳ የምትታወሰው ግዙፍ የወረቀት ፋብሪካ መገኛ የነበረችው በወተት ምርቷ የተጠራችው በከብት ስጋ ታውቃ አይኖረችው ከፊል በረሃማዋ በፍራፍሬ የምትለየው አረንጓዴዋ ሞቃታማዋ ወንጂ ከተማ። ወንጂ ከተማ እንግዲህ ወንጂ ያለው ማህበረሰብ ጠቅላላ ስንመለከተው በጣም ሶሻብል የሆነ ህዝብ ነው። ይሄ ማህበራዊ ኑሮ ላይ በጣም ጠንካራ ነው። ለስራ ታታሪ ትጉ ህዝብ ነው። የስራ ኤሪያ ስለሆነ ማለት ነው። ያው ላንድስኬፑ ስናየው ያው በከፊል በረሃማ እንበለው ያው ሞቃት ነው፣ ሙቀት አለው። ብዙ ጊዜ የዝናብ እጥረት ያለበት ቦታ ነው። አብዛኛው ግን ያው ከፋብሪካው ጋር ህይወቱ አብዛኛው የወንጂ ከተማ ህዝብ ህይወት ከወንጂ ስኳር ፋብሪካ ጋር የተቆራኘ ነው ህይወቱ። ዛሬ ላይ በደካማ ገጽታ ብትታይም በኢትዮጵያ ግዙፉ የመጀመሪያው ስኳር ፋብሪካ በሆላንዶችና በኢትዮጵያ መንግስት ትብብር በቀዳማዊ ኃይለ ሥላሴ ዘመነ መንግስት በ1947 ሁለተኛው ደግሞ በደርግ ዘመነ መንግስት በ1970 ሲመሰረትባት ቀድማ የነቃች የዝመናና የስልጣኔ ተምሳሌት የነበረች ከተማ ሆና መቆየቷን ማሳያና የቅርብ ጊዜ የታሪክ ትውስታ ነው። ብዙውን ጊዜ ለምለም የሆነው አብዛኛው ተክል ክፍል የሚባላል በሸንኮራ የተሸፈነው መሬቱ በአብዛኛው በብዙ ማለት ሄክታር ቦታዎች በአገዳ የተሸፈኑ ናቸው። በአገዳዎቹ ስር የሚሄዱ ውሃ አለ። ያ ደግሞ በሚያደርገው ኢቫፖሬሽን አካባቢው ደግሞ አሁን አይተ ከሆነ ይሄንን ሞቃት ለመከላከል ይሄንን ሙቀት ለመከላከል ሁሉም አቅሙ በፈቀደው መሰረት ሁሉ ዛፍ ይተክላል። በደም ደግሞ በፍራፍሬ ዛፎችም ትታወቃለች። እነዚህ የፍራፍሬ ዛፎችን በየቤቱ ብትሄድ በየጓሮ ብትሄድ ታገኛለና ያም ይመስለኛል አረንጓዴ የሆነ እንድታይ ያደርጋት ማለት ነው። በዚህች ከተማ 12 የካቶሊክ ቁምስናዎችን በያዘችው በመቂ አገረ ስብከት አንዷ ቁምስና የልደት ፕሮግራም መዳረሻችን ሆናለች። የስኳር ፋብሪካውን መቋቋም ተከትሎ በሆላንዳውያኑ ካቶሊኮች የእምነት ጥያቄ መሰረት የተመሰረተችው የወንጂ ቅድስት ማርያም ቁምስና ከ6 አስርት ዓመታት በላይ አስቆጥራለች። በእነዚህ ሁሉ ዓመታት ይህች ቁምስና የመጣችበት የእምነት ጉዞና አጠቃላይ ታሪክ በአጭሩ ይህንን ይመስላል። ስለ ወንጂ ቁምስና አመሰራረት ስናወራ ወደ 1950ዎቹ ይወስደናል። እንግዲህ የወንጂ ቁምስና በ1950ዎቹ አካባቢ መጀመሪያ አካባቢ እዚህ ከወንጂ ስኳር ፋብሪካ አመሰራረት ጋር ተከትሎ ከሆላንድ ሀገር የመጡ ካቶሊካውያን ስለነበሩ ማለትም ፋብሪካውን የሚመሩ ሰዎች ካህናትን ከአዳማ ቅዳሴ እንደሚፈልጉ ይጠይቋቸዋል። በዛ መሰረት እየመጡ ያገለግሏቸው ነበርና በዛን ጊዜ ሲመጡ ይሄን ከፋብሪካ ጋር ተያይዞ ከመላው ኢትዮጵያ ብዙ ሰዎች ለስራ ወደዚህ ይመጣሉ። ከነዚህ መካከልም በተለይ ከደቡብ አካባቢ የመጡ ሰዎች ካቶሊኮች ስለነበሩ ይሄንን ካህናትም ትሬስ ስላደረጉ እዚህ አካባቢ ላይ ለምን ጸሎት ቤት መስራት ያስፈልጋል በሚለው ተማምነው በዚህ በፋብሪካው ዙሪያ በምትገኘው ከተማ ወንጂ ገፈርሳ በምትባለው ትንሽ ቦታ ገዝተው ጸሎት ቤት ጀመሩ። ከዛ በኋላ ግን በ1960ዎቹ መጀመሪያ 62 63 አካባቢ ላይ ይሄ ጉዳይ ሰውን ቁጥርም እየጨመረ ኢምፕሩቭ እያደረገ መሄዱን ስላዩ ለምን ካህናት እዚህ ተቀምጦ አይሰሩም የሚል እሳቤ መጣ። ከዛ በ1965 ዓመተ ምህረት የመጀመሪያ ቁምስና ሆኖ እንዲሰየም ተወሰነ። የመጀመሪያውን ቆሞስ ሆኖ እዚህ የመጡት አባ ሲልቨስትር የሚባሉ የካፑቺን ማህበር ካህን ፈረንሳዊ ዜጋ ነበሩ።
የወንጂ ቅድስት ማርያም ቁምስና ከ1950ዎቹ ጀምሮ ለከተማው ካቶሊካውያን በምትሰጠው አገልግሎት ከከተማው መንገድ አስቸጋሪነት አሊያም መንደሩ ለስልጣኔ ካሳየው መጠነኛ ዝግመት ውጣ ውረዶቹ ለቁምስናውም ሳይተርፉ አልቀሩም። ሰዎች በአንድ ቦታ ተሰባስበው በሚኖሩባቸው ቦታዎች ሁሉ ውጣ ውረድ አለ። ይሄ ግልጽ ነው። አንዳንዴ በጣም የተሳካ ጊዜ ነበረ፣ አንዳንድ ጊዜ የወረዱ ጊዜያቶችም ነበሩ፣ የመቀዝቀዝ እንዲሁም ደግሞ አንዳንዴ የተሻለ ነገር ታያለ እና ውጣ ውረዶቹ በጣም ልክ እንደ ሰው ባህሪ ነው። ሰው ባለበት ቦታ ላይ የሚታዩት ምክንያቱም ቀጥ ብሎ የሚሄድ ነገር ደግሞ የለምና ብዙ እንደዚህ አፕ ኤንድ ፎርዝ የሚባሉ ነገሮች ውጣ ውረዶች ነበሩና እነዛን ተቋቁመን ነው እዚህ ጋር የደረሰችው ቤተክርስቲያን ማለት ነው። በዚህ ቁምስና ውስጥ ያለን እንቅስቃሴ በአጠቃላይ በአብሮነት ጉዞ ላይ የተመሰረተ ነው። ቤተክርስቲያናችን የሲኖዳል ቸርች እንድንመሰርት በተለይ ርዕሰ ሊቃነ ጳጳስ ፍራንቺስኮስ ለ2 ዓመት ለቤተክርስቲያን የቤት ስራ ሰጥተው ነበር። በየቁምስናም በሀገረ ስብከትም ደረጃ እንድንወያይና በዚህ በቁምስናችን ያለው እንቅስቃሴ በአጠቃላይ በአብሮ መጓዝ ላይ የተመሰረተ ነው። ይሄም ማለት እንግዲህ ምእመናን ተሳትፎ አላቸው፣ ኃላፊነት አላቸው። ከሌላ ምእመን ጋር ያለን ቀረቤታ እንዳልኳችሁ ሰላማዊ ነው። አገልግሎትን መሰረት ያደረገ ነው። ምእመናንን እንግዲህ አስፈላጊ በሆነ ጊዜ ጉብኝት አደርጋለሁኝ። ከምእመናን ጋራ እጠይቃለሁ ሲታመሙ፣ እንደዚሁ አስፈላጊ ሲሆን በቤት ሄዳለሁ፣ ጉብኝት አደርጋለሁ። ሰላማዊ ነው። በጣም ደስተኛ ነኝ በዚህ ቁምስና ባለኝ ግንኙነት ከምእመናኖቼ ጋራ። እግዚአብሔር ይመስገን መልካም የሆነ ግንኙነት አለኝ። በክብረ በዓሉ ዝግጅት ሁሉ ጊዜ የምናከብረው የቁምስናችን ክብረ በዓል ነሐሴ 21 ነው የምናከብረው። ምእመናኖቻችን በተሳትፎ በሚገባ ነው የሚያገለግሉትና ልክ ይህ ከመድረሱ በፊት እኛ እንደ ምእመናን ኃይለ ተግባር ለየቅርንጫፉ ላሉት ምእመናኖች እንገልጽላቸዋለን። እነሱም በደስታ ምንም በሀገር ውስጥ ያሉትም በውጭ ሀገር ያሉትም ይህንን በዓል የደመቀ ለማድረግ ምንም ራሳቸውን ሳይቆጥቡ ጊዜያቸውን እንደገና በቁስም እየረዱ የበዓሉ ተካፋይ ይሆናሉና በዚህ በጣም ጥሩ ለየት የሚያደርገው በምእመናዊ ሐዋርያዊ ተግባር መመራት የጀመረው በ2011 ያው እኛ ይህንን ጉዞ ስንጀምር ግፋ ቢል ወደ 7 ዓመት ይዘናል። በጥሩ ሁኔታ ምእመናኖች በደስታ እየተሳተፉ ይገኛሉና በዚህ አጋጣሚ የቁምስናውን ምእመናን ለማመስገን ወዳለሁ። ዛሬ የወንጂ ቅድስት ማርያም ቁምስና እንደ ጥንካሬ ከሚነሳላት ነገር አንዱ ምእመናኖቿን ጠንቅቃ ማወቋ ነው። በጾታ፣ በእድሜ፣ በጋብቻ፣ በሥራ አይነት በሁሉም መስክ የተደራጀና በአሃዛዊ መረጃ በተሞላ መልኩ ምእመኖቿን አጣርታ እንድታውቅ ሙያዊ ጥናታዊ ጽሑፍ ከ4 ዓመት በፊት ተዘጋጅቷል። በአቶ አማን ደሳለኝ። እኔ በዚህ ቁምስና ቅድም እንደገለጽኩ ነዋሪም እንደመሆኔም በአገልግሎትም በሐዋርያዊ ምክር ቤትም ስራ ላይ እንዳለው እንደመሆኔ ጥናት ማድረግ ፈለግኩኝ። ምክንያቱም ምእመናኖችን በትክክል ማወቅ ይገባሃል። ምን አይነት ሰዎች አሉ፣ የቱ ጋ ነው በብዛት ሰው የሚኖረው፣ የሰውን አቅም ማወቅ ያስችላል ጥናቱ። ስለዚህ ጥናት ማድረጉ ግድ ስለሆነ ያንን ጥናት እኔ አካሄድኩኝ። ጥናቱ ብዙ ነገሮችን አሳየን።
ምእመናኖቻችን እነማን እንደሆኑ በእድሜ ክልል ካታጎራይዝ አድርገናቸዋል። በትምህርት ደረጃቸው ካታጎራይዝ አድርገናቸዋል። በኢኮኖሚ ካታጎራይዝ አድርገናቸዋል። በምስጢራት አቀባበል ተሳትፎ ካታጎራይዝ አድርገን ማየት ከቻልን በኋላ በእጃችን ምን አይነት ሰዎች እንዳሉ ማወቅ ቻለን። ያ ደግሞ ለምናቅደው እቅዶች ለምንሰራው ስራ ሁሉ መንገድ ከፈተልን። ብዙ ጊዜ የታዘብኩት ምንድነው እንቅስቃሴዎች በሆነ ወቅት ወደ ይወጣሉ፣ በሆነ ወቅት ይወርዳሉ። እንደዛ አይነት ነገር አለና በፊት አካባቢ እውነት ለመናገር አብዛኛው በደቡብ ሰዎች እዚህ በብዛት እንደመኖራቸው በካምፕ አካባቢ በጣም ኃይለኛ እንቅስቃሴ ነበር። ሁሉ ነገሩም የተመቻቸ ስለነበር እና ብዙ ክርስቲያኖችም በቁጥር እስከ 5000 እንደዚህ እና ከዛ በላይ የሚደርሱ ነበሩ። በመሃል ደግሞ እነሱ ከለቀቁ በኋላ የነበረው ደግሞ ትንሽ ቀዝቀዝ ብሎ ያለ አይነት ነበረ። አሁን ደግሞ እንደገና በሀገረ ስብከት የዳይሶሳን ካህናቶች ይዘውታል። በዚህ ደግሞ አሁን እንቅስቃሴ እናንተም እንዳያችሁት ጥሩ መነቃቃት ቁጥሩ ያን ቢያንስም በትክክል የእምነት ብሎ የመጣው ማን ነው ወይም ደግሞ አንዳንድ ነገር አይቶ የመጣው ማን ነው የሚለው ተለይቶ አሁን በትክክል ያሉትን እውነተኛ ካቶሊካውያን ምእመናን ይዘን እንገኛለን። በምእመናኖቻችን በኩል ጥሩ መነቃቃት አለ። የቁጥር ከፍታና ዝቅታ አለ። በተለይ ይሄ የሆነበት ዋናው ምክንያቶችን ስናይ ለምሳሌ በደርግ ጊዜ በጣም ትልቅ ቁጥር ነበር እዚህ ቁምስና ውስጥ በጣም ትልቅ የሚባል ቤተክርስቲያን ሙልቶ ውጪ ሁሉ ሰው ቅዳሴ የሚሰማበት ወቅት ነበር። ያ ምንድነው ሲባል ስናጠናው በዛን ጊዜ ደርግ የፕሮቴስታንት ቤተክርስቲያኖችን ዘግቶ ነበር። አክቲቭ የሆኑት ካቶሊክና ኦርቶዶክስ ቤተክርስቲያን ብቻ ነበሩና እነዚያ ሰዎች ያው ማምለክ ስለሚፈልጉ አብዛኞቹ ወደኛ ቤተክርስቲያን የመጡበት ሁኔታ ስለነበረ ቤተክርስቲያኑ ሙሉ ነበር። በኋላ ግን ኢህአዴግ ሲመጣ ደግሞ ሁሉም ቤተክርስቲያን ተፈቀደላቸው። እነዚያ ሰዎች ወደዛ ወደኋላ ፍለው አደረጉ። ያ ደግሞ ምን አደረገ? ዝቅታን አመጣ። ፕላስ ቱዳት ምን አለ ደግሞ ሌላ ሰዎች በወንጂ ባህሪ ጡረታ ከወጡ በኋላ ለፋብሪካ ለስራ ጉዳይ ብለው የመጡ ሰዎች ጡረታ ከወጡ በኋላ ወደ ቤታቸው ወደ አካባቢያቸው ነው የሚመለሱት። ያም ቁጥሩን አሁንም ዝቅ ያደርጋል። ሌሎች ደግሞ ከወንጂ ወጣ ብለው ሌላ ከተማ ቤት ሰርቶ መኖር ይጀምራሉ። ፕላስ የመጨረሻው ደግሞ ያየነው ምንድነው የ8 ወር ሰራተኛ የሚባሉ የአገዳ ቆራጮች አሉ። እነዚህ ከሌላ ቦታ ነው የሚመጡት ለፋብሪካው 8 ወር ብቻ ነው የሚቆዩት። እነዚህ ሲመጡ ቁጥሩ ካቶሊኮች በብዛት ይኖራሉ እዛ ውስጥና የ8 ወሮች አገዳ ቆርጦ ሲጨርሱ ከ8 ወር በኋላ ወደ ቤታቸው ነው የሚመለሱ። ስለዚህ እነሱ ሲመጡ ቁጥሩ ከፍ ይላል። አንዳንዴ እነሱ ሲሄዱ ደግሞ አሁንም ቁጥሩ ፍላክቹዌት ያደርጋል። ስለዚህ እነዚህ ፋክተሮች ናቸው ቁጥሩ ከፍና ዝቅ እንዲል ያደረጋቸው። ዛሬ ላይ በቁምስና ውስጥ ለሚካሄዱ ማንኛውም አገልግሎቶች ትላንት ብዙ ዋጋ የከፈሉ ካህናትና ካቴኪስት ምእመናን ትልቁን ድርሻ ይይዛሉ። አባ ሲልቬስተር ከካፑቺን፣ አባ ሮሲ ከኮንሶላታ ስማቸውን በቁምስናው ላይ ተክለው ያለፉ ካህናት ሲሆኑ ዛሬም ድረስ የእድሜ ባለጸጋ የሆኑ ካቴኪስት ደግሞ ሕያው ምስክር ሆነው አግኝተናቸዋል። በዚያን ጊዜ ከቁምስናው ጋር እሳቸውን እንዲያግዙ ካቴኪስት ያስፈልግ ነበርና በዚያን ጊዜ ከህዝቡ መካከል ተመርጦ እንደ ካቴኪስት ያገለግሉ የነበሩ አቶ ገብረ ጊዮርጊስ መኪሶ ይባላሉ። እሳቸው አሁንም በህይወት አሉ። እድሜያቸው ከ80 ዓመት በላይ ሆኗል። ግን አሁንም ጠንካራ አክቲቭ ፓርቲሲፓንት ናቸው በቤተክርስቲያን። እንግዲህ 65 ነው የመጣሁት። ከ65 ወዲህ ይዘናኝ አበሮሲ ነው የኔን ቤተክርስቲያን የሰሩልኝ። ከአበሮሲ በፊት አባ ሲልቬስተር የተባሉ እኔን የቀጠሩኝ። እንዴት ነው ወደ ፕላንቴሽን ነበርኩ። 3ኛ ካምፕ ስራ እየሰራው ተከላ ስራ ውስጥ ነበርኩ። ቤተክርስቲያን አልመጣሁም። የመጡት ሰዎች ዛሬ ሳምንት እንድትቀርብ ተብለሃል። ማን? ቤተክርስቲያን ቄሶች አንተ እንድትመጣ ተብለሃል። ለምን? ህዝቡ አንተን መርጧል ለካቴኪስትነት ለማስተማር፣ ህዝቡን ዞረህ ለማስተማር አንተ ተመርጠሃል። እንዴት እኔ በሌለሁበት ይመርጣሉ? ወይ ይቀበላሉ ወይ አልቀበለውም። እንዴት እኔን ይመርጣሉ እላለሁ። እንደዚህ ሲል አንተ ለማንኛውም ዛሬ ህዝቡ ነው እንደዚህ ያለ
አንተ ባትኖርም ህዝቡ መጥተዋልና የሚያውቁህ ስለሆኑ መጥተውሃል። ዛሬ ሳምንት ቅረብ ያሉ እኔ መጣሁ። ስመጣ የካፑቺን ቄስ የነበሩ አባ ሲልቬስትርም በዚያን ቀን ነበሩ። ጠየቁኝ፣ ጥያቄ ጠየቁኝ። ሌላ ቄስም ነበሩ። ጠየቁኝ፣ እኛ እዚህ ቤተ ክርስቲያን ዞሮ የሚያስተምር ክርስቲያኖችን ዞሮ የሚያስተምር ሰው እንፈልጋለንና ህዝቡ አንተን ስለመረጠ ትቀበላለህ አትቀበልም አሉኝ። እኔ በአገሬ በልጅነቴ ገና በ51 ዓመተ ምህረት ነው በቤተ ክርስቲያን ዙሪያ ለቃል ኪዳን የሚዘጋጁ ሴቶችን እንደዚህ አስተምር ነበር። ፈረንጆ አዞኝ፣ ቄሱ አዞኝ እና በዚህ ሁኔታ ልምድ አለኝ፣ የማስተማሩ ልምድ አለኝ። በቃ የተሰጠ ስራ ይመስላል ለኔ እና እንደዚህ ስል ፊደልም አስተምር ብለው በአንድ ቦታ ስልኩኝ እጄ አስተምራለሁ። እዛ ቦታ ሂድና አስተምር ይላሉ፣ እጄ አስተምራለሁ። ይህ ልምድ ስላለኝ እሺ። ወደ 61 ማለቂያ ላይ አባ ሮሴ ሲመጡ ለአባ ሲልቬስትር አስረክበው ሲሄዱ ፍሬር ሲሞን የተባሉ ጣሊያናዊ ብራዘር ደግሞ በዚህ ከቅድሞ የተሻለ አደረጉ። እሱም ቀራና አባ ሮሴ ይህንን ሰሩ። ወደ 1969 70ዎቹ አካባቢ ላይ ደግሞ እነሱ አገልግሎታቸውን ጨርሶ ለኮንሰላታ ማህበር አስረከቡ። የኮንሰላታ ማህበር ካህናት ከሰባዎቹ መጀመሪያ ጀምሮ እዚህ ቁምስናውን ተረክቦ ስራ ጀመሩ። የመጀመሪያው ይህንን ቁምስና ተረክቦ የሰሩት ካህን አባ ሮሲ ታርቺሲዮ ይባላሉ። የጣሊያን ዜጋ ናቸው። ከዛ በኋላ እንቅስቃሴዎች በደንብ ተጀመሩ። በእውነት አባ ሮሲ በጣም ሰርተዋል። ወንጂ ላይ በጣም የሰሩ ሰው ናቸው። ይህንንም ቤት ሰርተዋል። ይህን ቤተ ክርስቲያን ሰርተዋል። ቀደም ሲል አባ ሲልቬስትር ማዶ ትምህርት ቤት የጀመሩት እሳቸው ናቸው። 1966 ዓመተ ምህረት ማዶ ትምህርት ቤት ተሰራ። አንደኛ ሳይክል ተማሪዎች የሚማሩት ማዶ አባ ሲልቬስትር ያሰሩት ነው። ቢሮውም ምንም ሁሉ መሬቱንም የያዙት እሳቸው ናቸው አባ ሲልቬስትር። ከዛ በኋላ አባ ሮሲ ቤተ ክርስቲያን ዓለም ጤና ላይ ቤተ ክርስቲያን ሰሩ። ጨካ ላይ ቤተ ክርስቲያን ሰሩ። ትምህርት ቤቱን ከፍ አደረጉ። ትንሽ ወደ 8ኛ ክፍል አደረጉ እና በዚህ ስራ ላይ ያላቸው ትጋት በእውነቴን ነው የሚላቸው በጣም ትጉህ ቄስ ነበሩ። ለቁምስናው መመስረት የቀዳሚነቱን ሚና የሚወስዱት የሆላንድ ካቶሊኮች ለትምህርት ቤት መመስረትም ተጨማሪ ድርሻ አበርክተዋል። ዛሬ ከአጸደ ሕፃናት እስከ 12ኛ ክፍል በድምሩ ከ1500 በላይ ተማሪዎችን የሚያስተምር ትምህርት ቤት ሆኗል የወንጂ ካቶሊክ ትምህርት ቤት። ያቺ ጸሎት ቤትም ጋር አብረው ደግሞ የሕፃናት ትምህርት ቤትም ነበራት እና ያንን እያደረጉ በ1959 60 አካባቢ ላይ አባ ክሪስቶፈር የሚባሉ የፈረንሳዊ የካፑቺን ካህን ትምህርት ቤት እዚህ መከፈት እንዳለበት ስላመኑ ትምህርት ቤትም ከ1 እስከ 6 እንዲከፈት አደረጉ። በዛ ጊዜ ሁሉ እየተመላለሱ ነው ሰርቪስ የሚሰጡ። ይሄ እንደ አውት ስቴሽን ነው። በዚህ ቤተክርስቲያን ሐዋርያዊና ማህበራዊ አገልግሎት ላይ ጥሪያቸውን ተከትለው እየሰሩ ካሉ ገዳማት መካከል ሁለቱን ሳይጠቅሱ ማለፍ ለአገልግሎታቸው ዕውቅና ለመስጠት ወይንም ንፉግነት ነው። የሆሊ ሮዛሪ ወይንም የመቁጠሪያ ሲስተሮች የወንጂና አካባቢዋን ነዋሪዎች ጤና የተሻለ ማድረግ በሚል ዓላማ በዋናነት የወንጂ ካቶሊክ ቤተክርስቲያን መለስተኛ ክሊኒክን በኃላፊነት ወስደው እየሰሩ ይገኛሉ። በቁምስናችን 2 ማህበራት አሉ። የሆሊ ሮዛሪ ሲስተሮች እነርሱ የጤናውን ዘርፍ የወንጂ ካቶሊክ ክሊኒክን ይመሩልናል። በዛ ትምህርት ቤቶችንም ብቻ ሳይሆን ክሊኒክም እንዲሰራ ተደረገ። ያንን ክሊኒክ ደግሞ የሆሊ ሮዛሪ ሲስተሮች እንዲመሩ ተደረገ በሳቸው ዘመን።
Right from 1988, we came in Wonji in 1988. Up to today, we have been involved in so many activities. But primarily, we came to Wonji at the invitation of coming to do missionary work. ወንጂ ከመጣንበት ከ1988 አንስቶ እስከ ዛሬ ድረስ በብዙ ስራዎች ላይ ተሳትፈናል። ስንመጣ ቀዳሚ ተልኳችን የሚሽነሪ ስራ ነበር። በእነዚህም በርካታ ዓመታት 14 ያህል ሲስተሮች በተለያዩ ሐዋርያዊና ማህበራዊ ስራዎች ውስጥ ተሳታፊ ሆነው አልፈዋል። ከእነዚህም መሃል ሁለቱ ኢትዮጵያውያን እንደነበሩ ስንነግራችሁ በታላቅ ደስታ ነው። እህት ሳራ ባይሳና እህት ወርቅነሽ አድማሱ። በወንጂ ተልኳችንን የምንፈጽመው በተለያዩ ስራዎች ነው። በጤና፣ ትምህርት፣ ሐዋርያዊ ስራዎችና ማህበራዊ ኃላፊነቶች እንወጣለን። የጤና መስክ ግን ዋናው ስራችን ነው። 4 ways, but main focus on medical. Where medical work is so much, we look at it this way. በሽታን አስቀድሞ ከመከላከል ጀምሮ በርካታ ስራዎችን እንሰራለን። ለማህበረሰቡ ጤና ምን ያህል ዋጋ ሊሰጠው የሚገባ ነገር እንደሆነ የማሳወቅ ኃላፊነትን ጨምሮ በዚህ ረገድ ያላቸውን አስተሳሰብ ለመቀየር እንጥራለን። Educational. Anybody in Wonji that needs ultrasound, imaging services, ultrasound, special tests in the lab, they don't have to travel far. ወንጂ ከተማ ውስጥ ማንኛውም አልትራሳውንድና መሰል አገልግሎት የሚፈልግ ሰው ሩቅ መጓዝ የለበትም። በቅርቡ ደግሞ ዲጂታል ኤክስሬይ ያስገብተናል። ይህም ለወንጂና አካባቢዋ ነዋሪዎች በጣም ጠቃሚ እንደሚሆን እናምናለን። Today's story is about Wonji. So, I leave people that come from far and wide to avail of our services here. When I talk about specialized care and the compound that have limited us from outreach, treatment is one of that. በጤና መስክ ላይ የተቻለንን ያህል እየሰራን ነው ስል አንዱ ማሳያ የአይን ህክምናችን ነው። ለዚሁ ተግባር ብለን የክሊኒኩንም ግቢ ከጀርባ አስፍተናል። ሮብሮብ የሚመጣ የአይን ሐኪም አለን። ታካሚዎችን በመመርመር የአይን ሰርጀሪ የሚያስፈልጋቸውን ሰዎች ይለያል። ሰዎች በእኛ አማካኝነት እይታቸውን ዳግም እንዲያገኙ እግዚአብሔር እኛን እየተጠቀመ ስለሆነ እናመሰግናለን። We thank God that God is using us to help people gain their sight. ሁለተኞቹ የማዘር ቴሬዛ ሲስተሮች ናቸው። ሐዋርያዊ ሥራ ላይ በስፋት የሚሰሩ ሲሆን ድሆችን መጎብኘት፣ ወጣቶችን ማስተማር፣ እርዳታ ለሚያስፈልጋቸው የማህበረሰብ ክፍሎች መድረስ፣ ከካህናትና ከካቴኪስቶች ጋር በመሆን የእግዚአብሔርን ቃል ማካፈል ከተግባሮቻቸው ጥቂቶቹ ናቸው። እንደዚሁ ደግሞ የማዘር ቴሬዛ እህቶች ደግሞ አሉን። እነሱ በሐዋርያዊ ስራና በተለይ ከድሆች ጋር ያለውን ስራ ይሰሩልናል። ላለፉት 7-6 ዓመታት የማዘር ቴሬዛ ሲስተሮችም እዚህ ተመድበው እንዲሰሩ ተደርጎ ከፍተኛ የፓስቶራልም ሆነ የሶሻል ስራዎችን እያደረጉ ይገኛሉ። በተለይ በፓስቶራል ላይ ህፃናትን በደንብ ያስተምራሉ፣ ታዳጊዎችን ያስተምራሉ፣ ወጣቶችን። ምክንያቱም እነዚህ ልጆች በቤተክርስቲያን ትምህርትና በስነ ምግባርም ተኮትኩቶ እንዲያድጉ ከፍተኛ አገልግሎት ይሰጣሉ። በተጨማሪ ድሆችን በየቤታቸው በመዞር ያግዛሉ፣ ይረዳሉ። We are living here 7 years and our main work is a pastoral work with the priest and the catechist, and our main work is to እዚህ ከመጣን 7 ዓመታት ሆኖናል። ዋናው ስራችን ከካህናትና ከካቴኪስቶች ጋር በመሆን የምንሰራው ሐዋርያዊ ስራ ነው። የተለያዩ አቅመ ደካሞች ቤተሰቦችን እንጎበኛለን። የሚያስፈልጋቸውን ነገር እንጠይቅና ለማሟላት እንሞክራለን። ለምሳሌ ከታመሙ በመንችለው እንረዳቸዋለን። በየወሩ ደግሞ በህመም ምክንያት ከቤታቸው መውጣትና ቤተክርስቲያን መምጣት ያልቻሉትን በቤታቸው ቅዱስ ቁርባን እናደርስላቸዋለን። ቅድስት እማሆይ ቴሬዛ
በህብረት ሆናችሁ በአንድነት ጸልዩ ብለው እንዳስተማሩን ከቆሞሳትና ከካታኪስቶች ጋር በመሆን ቅዳሜና እሁድ የተለያዩ ቤተሰቦች ቤት በመሄድ የመቁጠሪያ ጸሎት እናደርሳለን። የእግዚአብሔርን ቃል እንካፈላለን። በተጨማሪም የቁምስናው ህፃናትና ታዳጊ ልጆችን ለሚስጥራት እናዘጋጃቸዋለን። Little children, we prepare for the sacraments. This is a moving community, so we are 4 sisters working here. እንደሚታወቀው ማህበራችን ከቦታ ቦታ እንድንንቀሳቀስ ያደርገናል። አሁን እዚህ 4 እህቶች ነን። ዋናው ስራችን ከቁምስናው ጋር ሆኖ ታዳጊና ወጣቶች ላይ ነው በስፋት የምንሰራው። ሐዋርያዊ ስራ ማለት ነው። ይኸው እስካለን ድረስ ማለት ነው። የኛ አገልግሎት ጊዜያዊ እንደሆነ ይታወቃል። እግዚአብሔር ወደ ሌላ ቦታ እንድንሄድ ከፈለገ ያለን አማራጭ መሄድ ነው። እስከዚያው ግን በእርሱ ፍቃድ እንሰራለን። We love God, we are working here. ሁሉም ምዕመናን ከየከተማው አቅጣጫ ወደ ቅድስት ማርያም ቁምስና ለመምጣት ሊቸገር ይችላል። የከተማውም መሰረተ ልማት ላይፈቅድለት አሊያም የሚኖርበት አካባቢ ሊርቀው ይችላል። ይሄ መሰናክል ከቤተ ክርስቲያን ሊያርቃቸው ለሚታገል ምዕመናን የቅድስት ማርያም ቁምስና በስሯ 2 ቅርንጫፍ ቤተ ጸሎቶችን ይዛለች። ቅዱስ ዮሴፍ ቤተ ጸሎትና ወንጂ አዋሽ መልካሳ ቅዱስ ዮሐንስ መጥምቁ ቤተ ጸሎት። ስሜ ሀፍሴባ ማር ይባላል። ሀፍሴባ ማለት ደግሞ ደስታዬ በሷ ነው። የወንጂ ቅድስት ማርያም ቁምስና በመንፈሳዊነት ልጆችን እያሳደገች ያለች ቁምስና ነች። የኛ እንቅስቃሴ በጣም ጥሩ ነው እና ሁሉ ጊዜ ቅዳሜ ጠዋት 2 ሰዓት እየመጣን ትሬኒንግ እናደርጋለን። ከዛ መዝሙር መርጠን ያልቻልነው ካለ ከትልልቆቹ ጋር ገብተን እንሰራለን እንደገና። እኔ የምወደው መዝሙር ምስጋናዬ ሙሉ ነው። ምስጋናዬ ሙሉ ነው፣ ምስጋናዬ ሙሉ ነው፣ ላንተ ያለኝ እጅግ ብዙ ነው። እግዚአብሔር እጅግ ታላቅ ነው፣ ማደሪያህን ይምላው ተቀበለው፣ ማደሪያህን ይምላው ተቀበለው። ወንጂ ቁምስና አንደኛ የምንባለው መዝሙር ምናምን ሁሉም ሊዘምረው ይችላል። በየቁምስናው አለ ይነስም ይብዛም። እዚህ ግን ምንድነው ከሀገረ ስብከት የሚመጡ መመሪያዎች በጣም ነው በቃ እንዳለ ነው የምናወርዳቸው እና ለምሳሌ አሁን ከዛሬ 5-6 ዓመት አካባቢ 7 ዓመት አካባቢ ይሆናል አንድ መመሪያ ወርዶ ነበር። ይሄ የምእመናን ተግባር ጽሕፈት ቤት ተብሎ ያ ይቋቋም ከዛ በኋላ ሁሉ ነገር በፕላን በፕሮግራም ምናምን በሚል ተዘጋጅቶ የነበረውን አሁን ብዙ ቁምስናዎች እኔ ራሴ በጉብኝት በመናም ሲሄድ አላገኘውም። በእኛ ቁምስና ግን አመታዊ እቅድ ለምሳሌ ነሐሴ ሲገባ አመታዊ እቅድ እናዘጋጃለን። እቅድ ብቻም አይደለም ራሱ እንትንም አለው በጀትም ይወጣለታል። ከግማሽ ክፍለ ዘመን በላይ ያስቆጠረን ቁምስና ታሪክ በደቂቃ ወስኖ ማቅረብ አዳጋች ቢሆንም የወንጂ ቅድስት ማርያም ቁምስና በወፍ በረር ይህን ይመስላል። ነሐሴ 21 የቁምስናው ዓመታዊ ክብረ በዓል ቅድስት ማርያም ነው። ምዕመናን በየዕለቱ ወደ ወንጂ ቅድስት ማርያም ቁምስና በመሄድ የእመቤታችን በረከት ተካፋይ እንድትሆኑ አደራ እያልን መልካም የገና በዓል ተመኘን። ይህ የገና በዓል በመላው የክርስትና እምነት ተከታዮች የመልካም የሰላም የገና በዓል መሆኑን እየተመኘው በዓሉ የሰላም የደስታ የፍቅር የአንድነት የወንድማማችነት በጋራ እግዚአብሔርን የምናመልክበት ዓመት በዓል እንዲሆንላችሁ እመኛለሁ። አመሰግናለሁ። እግዚአብሔር እንኳን ለጌታችን ኢየሱስ ክርስቶስ ልደት የዓለም መድኃኒት መወለድ እግዚአብሔር ሁላችንንም
በሰላም ያድርሰን፣ በሰላም ይጠብቀን። እናንተም ላሰባችሁት ሀሳብ እግዚአብሔር ያብቃችሁ። እኔንም እድሜ ሰጥቶ የፈለጋችሁትን ከዚህ በላይ ምን እንደምትጠይቁኝ አላውቅም። ያው ጨርሻለሁ ይላለሁ በበኩል እግዚአብሔር ይባርካችሁ። በእውነቱ ይህንን በዓል የምናመሰግነው ለመላው ካቶሊክ ቤተክርስቲያን ተከታዮች በሀገር ውስጥም በውጭ ላሉትም እንዲሁም ደግሞ መስማት ለተሳናቸው ሰዎች በሙሉ እንኳን አደረሳችሁ። የጌታችን የኢየሱስ ክርስቶስ የልደት የ2018 የልደት በዓል እንኳን አደረሳችሁ ከመላው ቤተሰቦቻችሁ ጋር ላለው እግዚአብሔር ይስጥልን። በተለይ የሰላም ቲቪም ደግሞ መጥቶ እኛን ጎብኝቶን ይህንን እንኳን አደረሳችሁ እድልን ስለሰጠን በቁምስናው ስም አመሰግናለሁ። እግዚአብሔር ይባርከልን። በቅድሚያ በመላው ዓለም ለሚገኙ ክርስቲያኖች በሙሉ እንኳን ለገና በዓል አደረሳችሁ ማለት እፈልጋለሁ። በተለይ ደግሞ ለኢትዮጵያውያንና ለኤርትራውያን የገና በዓልን በእኛ ቀን በዚህ ቀን ስለሚያከብሩ በታኅሳስ 29 እንኳን አደረሳችሁ ማለት እፈልጋለሁ። እንዲሁም በተጨማሪ ደግሞ ለእናንተም ለካቶሊክ ቲቪ ሰራተኞች በሙሉ በእውነት ይህንን እድል ለቁምስናዬ በወንጂ ቁምስና ስለሰጣችሁ በወንጂ ካቶሊክ ምእመናን ተግባር ጽሕፈት ቤት ስም እግዚአብሔር ይስጥልኝ አመሰግናለሁ ማለት እፈልጋለሁ። My Christmas message to myself and to any other person that might be የገና መልእክቴ የሚሆነው ለኤልሻዳዩ አምላክ ክብርና ምስጋና ይድረሰው። ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ለእያንዳንዳችን ካለው ፍቅር የተነሳ ሰው ከመሆኑ በላይ እኛ እሱ በኖረው ልክ መኖር ብንችል የዘላለም ሕይወትን ማትረፍ እንደምንችል አሳይቶን አልፏል። God for eternity. I want to give a message for the Christmas that we pray that the newborn baby Jesus may bring የገና መልእክቴ የተወለደልን ሕፃኑ ኢየሱስ ክርስቶስ ለመላው ዓለም ሰላምና አንድነትን እንዲያመጣልን ነው። ሁላችሁ እንኳን አደረሳችሁ ለማልካም ገና በዓል የሆነ 2018 ቴንክ ዩ አመሰግናለሁ። እናንተ ካቶሊክ ቲቪ ይህንን ፕሮግራም በእኛ በቁምስናችን ተገኝታችሁ ቀረጻውን ለማካሄድና በኢትዮጵያ ላሉት ምእመናን ካቶሊካውያን እንዲተላለፍ እዚህ ድረስ ስለመጣችሁ ለእናንተ ከፍ ያለ ምስጋናዬን ማቅረብ እወዳለሁ በቁምስናው ስም። ለሁሉም ክርስቲያኖች የጌታችን የኢየሱስ ክርስቶስን ልደት በዓል ለሚያከብሩ ሁሉ መልካም የገና በዓል እንዲሆንላቸው ከዚሁ ከገናው በዓል ጋር ደግሞ ተያይዞ የሚመጣ የእግዚአብሔር ጸጋና በረከቱ ለሁሉም ይድረስ እላለሁኝ። እግዚአብሔር ይስጥልን። ለመላው የክርስቲያን እምነት ተከታዮች ለጌታችንና ለመድኃኒታችን የኢየሱስ ክርስቶስ ልደት በዓል እንኳን በሰላም አደረሳችሁ።